ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ የምንሰማው ዜና ልብን ይሰብራል። በቲክቶክ መድረክ ከ870 ሺህ በላይ ተከታታይ የነበራት በፕሮቴስታንት መዝሙሮችና በደስታ በሚታዩ ቪዲዮዎቿ የምታወቀው ወጣቷ ቦኒ ባልታሰበ ሁኔታ ሕይወቷ አልፏል። ቦኒ ከሞቷ ጥቂት ሰዓታት በፊት በለቀቀችው ቪዲዮ ላይ እንዲህ ብላለች። እቺ ቀን እንደምትመጣ እርግጠኛ ነበርኩ። ያስቀየምኳችሁ ካላችሁ ይቅርታ፣ ለእኔ እረፍት የሚሰጠኝ ሞቴ ብቻ ነው የሚል ልብ የሚሰብር መልእክት አስተላልፋ ነበር። በቪዲዮ ጀርባ ይታይ የነበረው ገመድና ተከታዩ አሳዛኝ ድርጊት መላውን የሶሻል ሚዲያ ተጠቃሚ በድንጋጤ ውስጥ ጥሎታል። የቦኒ መሞት ከተሰማ በኋላ አሳሳቢ የሆነ ነገር ታይቷል። በኮሜንት መስጫ ላይ ቀጣዩ እኔ ነኝ የሚሉ በርካታ ወጣቶች ድምጻቸውን እያሰሙ ነው። ይህ የሚያሳየው ችግሩ የአንድ ሰው ብቻ ሳይሆን የብዙዎች መሆኑ ነው። ምንም እንኳን የቦኒ የራሷን ሕይወት ማጥፋት ምክንያት በይፋ ባይረጋገጥም ብዙዎች ግን ጣታቸውን ወደ ሶሻል ሚዲያ ትንኮሳ ወይም ደግሞ ሳይበር ቡሊንግ እየቀሰሩ ነው። ሰዎች በቪዲዮዎቿ ስር የሚሰጡት መርዛማ ኮሜንቶች፣ የግል መልእክቶች፣ ትችቶች ወጣቷን ለከፋ ስነልቦናዊ ጫና ዳርጓት ሊሆን ይችላል የሚሉ ወሬዎች በስፋት የተሰሙ ነው። የሶሻል ሚዲያ ትንኮሳ ኢትዮጵያ ውስጥ ብቻ ያለ ችግር አይደለም፣ ዓለም አቀፍ ወረርሽኝ ሆኗል። ጥናቶች እንደሚያሳዩት በዓለም ላይ ካሉ ወጣቶች መካከል 37 በመቶ የሚሆኑት የሳይበር ጥቃት ሰለባ ይሆናሉ። ይህ ጥቃት ከመደበኛው ትንኮሳ የሚለየው 24 ሰዓት በየትኛውም ቦታና በሚሊዮኖች በሚታይ መልኩ መፈጸሙ ነው። በኮምፒውተር ወይም በስልክ ስክሪን ጀርባ ተደብቆ መርዛማ ቃላትን መወርወር ቀላል ሊመስል ይችላል። ነገር ግን በእነዚያ ቃላት የሚወጋው ሰው ልብ ውስጥ የሚፈጥረው ቁስል ከጥይት ይበልጣል። ዝነኞች፣ ይዘት ፈጣሪዎችና ተራ ተጠቃሚዎች በዚህ መርዛማ ባህል ምክንያት ለጭንቀትና ለከፋ የስነልቦና ቀውስ እየተዳረጉ ነው። ታዲያ በዚህ መርዛማ የሶሻል ሚዲያ ዓለም ውስጥ ራሳችንን እንዴት እንጠብቅ? በመጀመሪያ ኮሜንት መዝጋት። የሚረብሹትን ሰዎች ካሉ ኮሜንት መስጫውን መዝጋት መብቶ ነው። በመቀጠል ብሎክ ማድረግ። መጥፎ ቃላትን የሚጠቀሙ ሰዎችን ያለምንም ማመንታት ብሎክ ያድርጉ። በመቀጠል እረፍት መውሰድ። ሶሻል ሚዲያ አእምሮን እያደከመው ከሆነ ለተወሰነ ቀናት ስልክዎን ዘግተው ይረፉ። በመጨረሻ የደረሱበትን ጥቃት ለቅርብ ጓደኛ ወይንም ለባለሙያ ይናገሩ። ቁስልን በውስጥ ማቀፍ ያባብሰዋል። የቦኒ ሞት ምክንያቱ ምን እንደሆነ ባይረጋገጥም ለሁላችንም ግን ደውል ነው። በኮሜንት የምንጽፋቸው ቃላት ሕይወት ሊያጠፋ ወይንም ሊያድኑ ይችላሉ። በሰዎች ሕይወት ላይ ከመፍረዳችን በፊት ለቃላቶቻችን ጥንቃቄ እናድርግ። ለቦኒ ቤተሰቦች እና ወዳጆች መጽናናትን እንመኛለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የሳይበር ጥቃት ሰለባ ሆናችሁ ታውቃላችሁ? ሀሳባችሁን በኮሜንት አጋሩን። መረጃው ለብዙዎች እንዲደርስ ላይክ እና ሼር አድርጉ። ሰላም ቆዩ።